ጃኒና ስለ አዶናይ ሪሌሽንሺፕ I think it is time to talk about it። በመኪና ውስጥ ወሲብ መፈጸም እስከ 5 ዓመት እንደሚያስቀጣ ተነግሯል። አሙርዛተር የጨረሳችሁ ሰዎች ያላችሁና የማን እናትና አባት ናቸው? ይኸው ፍየል አንተ ያመጣልህ ባንተ ሰማ ባንተ እያረዳችሁት ነው እየቆረጣችሁ ሰው እነሱን ሲያይ በራሱ ሪሌሽንሺፕ እንዲያዝን ያደርጋል። ጃኒ አዶናይ ላይ ብትበሳጭበት ሰው ፊት ልትናገረው ትችላለች። ሰው ፊት አትሰድበውም ወይ ፍቅራቸው ያስቀናል ማለት አይጣሉም ማለት እኮ አይደለም። ማንም አይጣሉም እያልን አይደለም ወይ አይጨቃጨቁም እያልን አይደለም። የሚገባውን ያህል ግን አዶናይ በዛ ስራው ክብር አልተሰጠም። ጌታ በዛ ስራው አዶናይ የሰራው ስራ በእውነት አዶናይ በዚሁ ቀጥል። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው እንግዲህ በሌላ ወቅቴና ትሬንዲንግ በሆኑ ቪዲዮዎች ተመልሰን መተናል። ያው እንግዲህ ትላንትና በዚህ ሰዓት ቪዲዮ ለቀን ጥሩ ታይቶልን ነበር። እስኪ በዚህ ሰዓት ደግሞ እናስለምዳለን ማለት ነው። አሁን ሰዓት ለውጥ እናደርጋለን ማለት ነው። ቀን ላይ እንግዲህ ከተመቸን 2 ቪዲዮ በቀን ለመልቀቅ እንሞክራለን። ቀን 6 ሰዓት እና ማታ 3 ሰዓት ላይ ማለት ነው። ቪዲዮን ከመጀመራችሁ በፊት ሁላችሁም ላይክ እና ኮሜንት እያደረጋችሁ ጀምሩት። ከቻላችሁም ሼር አድርጉት። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሄዳለን። ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ? አሁን 1 ሰዓት ነው። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ የሚተላለፍላችሁ ትችላለህ እግዚአብሔርም ይመርጡ የዛሬ ሰኞ ምሽት ኢቲቪ 57 አሁን ይጀምራል። አበይት ነጥቦቹን እነሆ። ጣነታችንና ኧረ ወይኔ ሰራላት ነው ብላችሁ በቃ እንዲህ ሉዓላዊነታችን መገለጫ የሆነውን ሰንደቅ ዓላማ ክብር በመስጠት ከገጠሙን ፈተናዎች መላቀቅ ያስፈልጋል ሲሉ ምን ይባላል አሁን ይብራል እንዲህ አረዳሽ። በመኪና ውስጥ ወሲብ መፈጸም እስከ 5 ዓመት እንደሚያስቀጣ ተነግሯል። በተለያዩ አጋጣሚዎች በመንገድ ላይ በሚቆሙ መኪናዎች ውስጥ የሚፈጸሙ የወሲብ ድርጊቶች ለመልካም ስነ ምግባርና ለሕዝብ ሞራል ተቃራኒ በመሆናቸው በሕግ እንደሚያስቀጡ የሕግ ባለሙያዋ ሰብለ አሰፋ ተናግራለችም። እንደ ጠበቃዋ ገለጻ ከሆነ ድርጊቱ በተፈጸመበት ሁኔታና ቦታ ላይ ተመስርቶ ቅጣቱ ሊለያይ እንደሚችል፣ በሕዝብ ቦታ ከተፈጸመ ጥፋተኛ የተባለው ሰው እስከ 1 ዓመት በሚደርስ እስራትና በገንዘብ ሊቀጣ እንደሚችል፣ እንዲሁም ሕፃናት በሚያዩበት ሁኔታ ከተፈጸመ ደግሞ ከ1 ዓመት እስከ 5 ዓመት በሚደርስ ጽኑ እስራት ሊያስቀጣ እንደሚችል ጠበቃዋ ተናግራለች። መኪና የሌላችሁ አያሳስባችሁም፣ ችግር የለውም። ባጃጅስ የሚል ብሎ የሚጠይቅ ደግሞ አለ ማለት ነውና እኔ ትዝ የሚለኝ ስንት ሰዎች አላችሁ ከመኪና አሙርዛተር የጨረሳችሁ ሰዎች አላችሁና ለማስጠንቀቂያም ይሆናችኋል። ለጓደኞቻችሁ ላኩላቸው፣ ለአንዳንድ ጓደኞቻችሁ እንደዚህ የሚያደርጉ ካሉ ማለት ነውና ህጉን እንደዚህ አይነት ህግም እንዳለ እንዲያውቁ ማለት ነው። እንግዲህ ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳባችሁን በኮሜንት ላይ ጻፉልን። ፎሎ የማን እናትና አባት ናቸው? ኦኬ እዛ ወላይታ አስተዋወቃቸው እናትና አባቱን ለአዶናይም ለጃኒ ቤት ወስዷቸው ነው። ይመቸው እግዚአብሔር የራሱ ቤት ወሰዳቸው ማለት ነው። አይ ደስ ይላል። የሰርግ ዘፈን ግን በሰርግ ዘፈን አድርገን መልቀቅ ይህን ቪዲዮ ምን ይባላል? ምን ለማለት ነው? ነገር አታምጪ ኢትዮ ስፒድ አልተቻለም እኮ ቀወጠው እኮ የሌለ ሚሰው ግን አቀባበል በለው አስጨነቁት ቤታቸውን። የኢትዮ ስፒድን አይሶ ኢትዮጵያ ነው አይደል ያለው።
ሳምሶን ነው ትክክለኛ። ይኸው ፍየል ላንተ የመጣልህ ባንተ ሰማ ባንተ ስም የመጣልህ ፍየል ለጎት ይላል ራሱ ማለት ነው። አዶናይ ጎት እያሉ ነው። እንዳታመልጥ ግን እንዴት ነሽ? ይገባዋል እንዴ ቴንክ ዩ አመሰግናለሁ በጣም ቴንክ ዩ ሶ ማች ጋሼ ከይፈ ጋላተስ ግድስ አባቱ ናቸው። ኦሳረ ካሳሩ ካወረ ካሳሩ ላጊያረ ካሳሩ ደመቲዮ ኦቤሳሩ ቶጊዮ ማኪና ይሳሩ ኢንቲ እሚዶ ኢመታን በሲበተታን ፖሊዮ አያና ጦሲኒ ጎዳ ኢንተ ከታ ኢንተ ናራ ካሎ ኢንተ ሜቲዮሳ ኢንተ ቂዮሳ ኢንተ ኡቲዮሳ ጎዳ ኢንተ ናራ ዲኦ ጦሳ አንጆ ታንጂዶ ዳን ታውፋይቶ ዳን ጦሳ ሚጣ ኢንተና ኡፋይቶ ጦሳ ኢንተና ሄሞናጎ አሁን እንግዲህ ዳቦ እየቆረጥን ዳቦ ነው ድፎ ዳቦ እያረዳችሁት ነው እየቆረጣችሁ ድፎ ዳቦ እየቆረጥን ነው። ጃኒስ ካሜራ ውስጥ አገባም ነው አሁን እንግዲህ እናቱ አዶናይ ያ ልጅ እንዲተዋወቅ ብሎ ኢትዮጵያ ስስቁበት ምን ስትሉበት የነበረውን ልጅ ከዋና አሜሪካ ከሚታወቅ ዓለምን ከሚዞር ስትሪመር ጋር ያገናኘ ልጅ ክብር በጣም መሰጠት ነበረበት። አይቻለሁ። እነ ተሙሻ የተወሰኑ ሰዎች እነ ተስ ምናምን ክብር ሰጥተው ቪዲዮ ሲሰሩለት አይቻለሁ። የሚገባውን ያህል ግን አዶናይ በዛ ስራው ክብር አልተሰጠው። እንዴት ነበር መሆን የነበረበት? ይሁን ማኛ እስኪ ንገረን። አንዳንዴ እኮ እንደው ደህና ነገርም ያወራል ሰውዬ። እሺ ጌታ በዛ ስራው አዶናይ የሰራው ስራ በእውነት አዶናይ በዚሁ ቀጥሎ ትክክል ነው የተናገረ። የሚቀጥለውን እኔ ራሱ ቮት አደርጋለሁ ለአዶናይ። የሚቀጥለውን በዚሁ ከቀጠለ የሚቀጥለውን የቲክቶክ አዋርድ አዶናይ እንዲበላው እኔ ራሱ ነው ሰፖርት ማለት ነው። ይሄ ነገር ጋርዶቹን ማናገር ይቻል ነበር። ኢትዮጵያውያን አዶናይ ጋርዶቹ እንትን ሲሉት ኢትዮጵያውያን ያው እንግሊዝኛ ችግር ስላለ እንጂ ጋርዶቹን ማናገር ይቻል ነበር። ከባድ አልነበር። አዶናይ እዛ ቦታ ላይ በጣም ሜን ካራክተር መሆን ነበረበት። አዶናይን ዓለም ላይ እናሳውቀዋለን ስትሉ የነበራችሁ ስትበጠረቁ የነበራችሁ እንዴት አላደርጋችሁት? አብራችሁ ማሳየት ነበረባችሁ። አዶናይ እንግሊዝኛውንም ስለሚችለው ሞር ኢንፍሉዌንስ አድርጎ እንዲታወቅ ማድረግ የነበረባችሁ እናንተ ናችሁ። ግን ይቻል ነበር እኮ አይደለ? ለጋርዶቹ ማይሱ እንደዚህ ነው ምናምን ይተዋወቀው ምናምን ቢሉት የሆነ ሀምብለው ነው ነገር ቢነግሩት ይችሉ ነበረ። ግን እሱም አልፈለገውም። ያን ያህል በራሱ መምጣት ነው የፈለገው። እሱ በራሱ መንገድ የትም ያሰበበት ይደርሳል ብዬ ነው የማስበው። እዚህም ቦታ ላይ ደርሷል እኮ እዚህም እንግዲህ አስበውበት ደርሷልና አሁንም ከዛም በላይ ያደርጋል ብዬ አስባለሁ በራሱ መንገድ። ሀገር ውስጥ እንጂ ከሀገር የወጣ ፍምስና እንዲያገኙ አትፈልጉም ማለት አበሻ ኖ ከልክለውት አይደለም። ሌሎች ሰዎች አንደርስታንድ እንዲያደርጓቸው ጋርዶቹ አያውቁትም። የኢትዮጵያ ቲክታከር ነው፣ የአሜሪካ ቲክታከር አይደለም፣ በእንግሊዝኛ አይደለም። ብዙ የእሱ ቪዲዮ የሚሰራው በአማርኛ ስለሆነ አያውቁትም። ሶዳብን ሳይድ ምን መደረግ ነበረበት? ኤክስፕሌን አድርጎ እንዲግባቡ ማድረግ ነበረበት። ስለዚህ ያ ነገር ይጎልናል። ሌላው አስተርጓሚ ትራንስሌተር በጣም ያስፈልጋል። አስተርጓሚ ጥሩ እንግሊዝኛ ተናጋሪ በጣም ያስፈልጋል። በቃ አንድ ሰው ነበረ በደንብ እያብራራ አድዋ መታሰቢያ ሐውልቱ ጋር ምናምን ብቻ እዛም ሄደው ፒያሳ ያለው ጋር ማለት ነው። እዛ በሄዱበት ሰዓትም ምናምን በደንብ ሲያስተዋውቅና በደንብ በእንግሊዝኛ ሲያብራራ የነበረው ሰውዬ በደንብ በሚገባ ነበር ሀገራችንን ኢንትሮዲውስ ያደረገልን፣ ሀገራችንን ያስተዋወቀልን በሚገባ ነበርና እሱ ሰውዬ በጣም ይመቸው እግዚአብሔር። አዎ ገፈተሩት በቴክኒክ ብልጭ አላወቁትማ። ትልቅ አርቲስት ነው የተናገርኩ ባይዘው ይቅርታ የምሬን ነው። ወንበር እያሳየው ባወራ እኔ እኮ የስቲፍና የበላቸው ቀልድ ደስ ነው የሚለኝ። ወንበር እያሳየው ነው ማወራ ይለዋል። ይህን ሪከርድ በላቸው አንዴ ንገራቸው። አንዴ ጋይስ አንዳንዴ ጌም ነው፣ ክብር ነው። እዚህ ቲክታክ ላይ 5-6 ዓመት ቆይተ ከማንም ከጫካ አምልጦ የወጣ የዱር እንስሳ ሲቀልድ ማዳመጥ የለባችሁም። ሲሪየስ ነው የምነግራችሁ። ማርያምን ለማዳ የዱር እንስሳ ናቸው እነዚህ ማለት እና አንደኛ የታባ ታቀኛለህ ንገረኝ። አንተ ባሰራው ከሰው እኩል ባረኩ ንገረኝ። ከሰው እኩል ባረኩ
ንገረኝ እንዴ በካቴና ተይዘ የነበርክ ልጅ ፈትቼ ስላላመድኩ እንደ ምን ይሻላል? እሺ እስቲ ሰው ጋር እንደዚህ ነገር ምትለው ድጋሚ ሰው የሆነ ነገር አርገ እንደዚህ ወጥተ በማውራት ነው ድጋሚ እንዳትጠቀም አንተ ለሰው ካረክ በቃ ያራዳ ልጅ ኮንክ ኮላሽ ማለት በቃ እንደምን ትለኛለህ? ስቲፍ ያደርግላችኋል። ካረገላችሁ በኋላ ግን ከባድ ነው። አይረሳውም ነው የምላችሁ። በየሰዓቱ እንዲያርግልህ እየጨመረላ ነው የሚያወራው። ሰው ባረኩ ይላል ማለት ነው። ሰው ያረገው ሰው አድርጎ የፈጠረው አሁን ፈጣሪ ነው። እንግዲህ አሁን ምንድን ነው የምትለኝ? ሰውዬ ለምን ትሰድበኛለህ? ታላቄን አይደል? ከአንተ ምን ልማር? ንገረኝ፣ ከአንተ ምን ልማር? እንዴ መዝፈን ተማር። ኧረ በላችሁ ራሱ አልተቻለም ዛሬ ማርያም ዳሽ ብዬ ኧረ ቤቢ ያለች ማርያምን አንድ ሪከርደር ይሄን ከፖስተታችሁት ማለት ነው የምር በላቸውን ታስመቱታላችሁ። ሪፖስት አደርጋለሁ ማርያምን በላቸውን ታስመቱታላችሁ። አንተ እኮ ቻሌንጁን ሰርቼልህ እኮ ሪፖስት አላደረክልኝ። አያረ በእኔ ድምፅ አይደለም የሰራው ነው ያልኩህ። ላጅ ገብተህ ታው እንዳልተጠቀምክም በእኔ ስር ነው ያልኩህ። በቃ እኔ ካንተ ጋር ተጠቀምን። ባንተ ድምፅ ካለ ያው እስቲፎ የዘፈነው ነው አይደል? ዘፈኑ ያም ሆነ በእርግጥ ያን ሳውንዱን አልተጠቀምኩ ኖርማል ነው። ስላሴ ተገረመኝ ማለት ነው። እኔ ቢያንስ ምንድን ነው 5 ወይ 6ኛ ዞር ነው ያየሁት እኮ እኔ አላየሁም። እኔ ፕሪዝንን ያላየ እንደው ፊልም ያለው የሚሰፍ ፕሪዝን ፕሬግን ካላየ እየጀመርኩ ያቆም ሳይመች ደግሞ ይሄ በጣም ነው የሚመቸኝ እውነት ማይቆም ወይኔ የስንት ሰው ክራሽ ነው። በቃ እግዚአብሔርን በጣም ነበር የምወደው ነው ስላሴ እሱ እንዲሆን ነው የምፈልገው። ነገራችን ራሱን እንዲሆን መልኩም እሱ ነው። የሚገርም ፊልም ይንቀሳቀሳል ነው አሻንጉሊቱ ነው የሆነ ስክሪፕት ነገር ነው የሚመስለው የምር በደንብ ስክሪፕት ነገር ይመስላል እውነት ለመናገር ማለት ነው። አጥንታው ተዘጋጅተውበት ነው የሚመስለው እውነቱን ለመናገር ይሁን እንደ ኮንተንት። አሁን ግን ከዚህ እስር ቤት ግን የሚያወጣ መስቻል ከዚህ እስር ቤት የሚያመልጥ መስቻል እንዴ ነው ታዲያ ምን ዋናው ምን ሆነና ነው ማምለጥ አይደል እንዴ? ለወንድሙ ሲል ደግሞ የከፈለው መስዋዕትነት በጣም ይገርም ነው። ምንሽ እየተንቀሳቀሰ ነው ይሄ ነገር ምንም ቲቪ ነው የምን ቲቪ? አሻንጉሊቱ እየተንቀሳቀሰ ነው። እየቃዠሽ ነው እንዴ? ምንድን ነው የሚንቀሳቀሰው? ማርያምን እየተንቀሳቀሰ ነበር። ስላሴ መጀመሪያ አይተው መቤቴን መጀመሪያ ሲንቀሳቀስ ነበር ማለት ነው። አይተው ማለት ነው። ከዛ በኋላ አይኔ ነው ብዬ ዝም አልኩኝ። አሁን 2 3 ሲንቀሳቀስ መብራንን አይቻለሁ። ኧረ በእናትሽ እኔ ፊልም እንዴት ትጃጃለሽ እንዴ? ቀጀታለ ያን ቀጀታለ እዚህ ጋር ግን ፎሉን የመጡ ኧረ በእናትሽ እሱን ትሰጪ በእናትሽ ፊልም ማርያምን አይቻለሁ። ማማ ምንድን ነው የሚንቀሳቀሰው? ጤነኛ አይደለሽም። እንዴት አለሽ? ስላሴ ስም ጥሩ ትተውናላችሁ፣ ግን ጎበዝ ናችሁ እውነት። እሺ ግን መቤቴን አይቻለሁ። ነፍስ ዘርቶ ይሆናል እዚህ ጋር ግን የሚሰሩት ነገር ደስ ይላል። አረዘማችሁት ምን? እሺ ኧረ መጃጃልሽን ትሰሽ እንጂ ወደ ተመሰሽ የሚንቀሳቀሰ ነው ባባ ስላሴ አሻንጉሊት እየተንቀሳቀሰ ነው። ውሻ ምንድን ነው ያደረገው? ደነገጠች በጣም እኛም ደነገጥን። ፕራንክ አረጋት። በጣም ላይኩን ልንገራችሁ ስንት ላይክ እንዳለ 200 ምናምን ሺህ ላይክ አለው ማለት ነው። እንደዚህ ትሸውዳላችሁ ማለት ነው። አበሻ ግን እግዚአብሔር እኔማ እንደዚህ አይነት ድራማ አልጀምር መሰለኝ። ሳያዋጣ አይቀርም እንደዚህ አይነት ነገር። ሪላሽ ስለ ጃኒ እና ስለ አዶናይ ሪሌሽንሽፕ አይ ቲንክ ኢትስ ታይም ቱ ቶክ አባውት ኢት
ኦኬ ስለሱ ምንድን ነው የሚወራው? እስኪ ጉድን ደግሞ ማውራት ግድ ይለናል በአሁን ሰዓት። ምክንያቱም ያው ሶሻል ሚዲያ ላይ ያለ ነገር ኢንተርኔት ላይ ያለ ነገር እኔ ከመማማሪያ ማድረግ ወደኋላ አይደለም መማማር ስላለብን ማለት ነው። እሺ ከነሱ ሪሌሽንሺፕ ምንድነው እንድንማር የምፈልገው? የኔ እይታ ነው። ተሳስቼ ሊሆን ይችላል። ኦኬ ግን I strongly believe in this. ኦኬ ሪሌሽንሺፕ ቢኮዝ ብዙዎቻችሁን እያዩዋችሁ ስለሆነ በተለይ እንደዚህ ሪከርድ የምታረጉ ሰዎች በተለያየ መንገድ የምትቀርጹ ምናምን ያለንበት ዘመን የኮንተንት ዘመን እንደሆነ አውቃለሁ፣ ይገባኛል። ሪሌሽንሺፕ ኮንተንት ነው። በአሁን ሰዓት ሪሌሽንሺፕ ኮንተንት ስላችሁ ሪሌሽንሺፕ ሲጀመርም ኮንተንት ነው፣ ሪሌሽንሺፑ ሲያበቃ ብሬክአፓቸውም ኮንተንት ነው። ይህን ያክል የካሜራ ዘመን ላይ ነን ያለ። ይህን የካሜራ ዘመንን ይህን የካሜራ ኑሮ ግን ልክ እንደ ሪያሊቲ ኑሮ ሪፕሌስ የሚያደርግ በሪያሊቲው እንደዚህ እንደሆነ አድርጎ የሚወሰድ ከሆነ ችግሩ እየተወሰደ እንዳይሆንም ስለፈራው ይህን ቪዲዮ የሚሰራ። ኦኬ ምንድነው ሐሳቡ? ሪሌሽንሺፕ ካሜራ ከተከፈተ በኋላ ካሜራ ፊት የሚደረግ አክሽን ባሻገር ነው። ምናልባት የእናንተ ያልተቀረጸው ሪሌሽንሺፓችሁ ሪያል ላይፋችሁ ቻሌንጅ ካለው እሱ እውነተኛው ሪሌሽንሺፕ ነው። የምታዩቸው ከተዘጋጁ በኋላ ከተቀባቡ በኋላ ከተለባበሱ በኋላ ለቪዲዮ ካሜራ የሚንቀሳቀሱ ሪሌሽንሺፖች ሪያሊቲ ሪሌሽንሺፖች አይደሉም። that is all about content. oh my god ፍቅራቸው ሲያምር are they having fun? good. I am okay. የምር ተፋቅሯል? good. I am okay. ግን የምር መፋቀር ማለት የምር ሪሌሽንሺፕ ማለት ሁሌ ደስተኛ ሆኖ መኖር፣ ሁሌ በሙዚቃ እየደነሱ ምናምን መፖሰት አርጋችሁ ከወሰዳችሁት የእናንተ የእውነተኛው ሪሌሽንሺፕ ላይ እሱን ላይፍ ታጡትና ከዛ ትላላችሁ። ለዚህ ነው ሪሌሽንሺፕ ላይ ባሉ ሰዎች በጣም በሚፖስቱ ሰዎች የሚበሳጨው። ምክንያቱም ሰው እነሱን ሲያይ በራሱ ሪሌሽንሺፕ እንዲያዝን ያደርጋል። ሁሌ የነሱ ትዳር የነሱ ሪሌሽንሺፕ ሁሌ እንቁጣጣሽ ሁሌ ፋሲካ የሆነ ይመስል ደስ ባላቸው ሰዓት ይቀረጹና አብረው በሚታዩበት ሰዓት ይቀረጹና ሰው እንደሚቀርጻቸው ስለሚያውቁ የሚያረጉት አክት አለ የራሳቸው አክት። ያቺ ወሳኝ የሆነች ቅጽበቷ ላይ ብቻ እየፖሰቱ የነሱ ፍቅር ቡምባክላት የሆነ ከእንቁጣጣሽ እስከ ገና ድረስ ሁሌ በአበባ ሁሌ በጽጌረዳ የዘንባባ ማርነሽ በሚሉ ሙዚቃዎች እያንዳንዱ ቀኖቻቸው የታጀበ ሪሌሽንሺፕ አድርጎ ያቀርባል። ግን እኔ መረዳት የሚያቅት ሰው አለ የምር እውነት ለመናገር ማለት ነው። እነሱም እኮ እና ታዲያ ሲጣሉ ወይ ደግሞ ሲጨቃጨቁ ምናምን ፖስት እንዲያደርጉ ነው እንደምትፈልገው? እንደዛ አይነት ነገር እንዳለ ሁላችንም እናውቃለን እኮ። ባለፈውም ተጣልተው ነበር ለምሳሌ፣ ተኮራርፈው ነው መልሰው ግን ይታረቃሉ። እኔም ብዬው ነበረ በትላንትናው ዕለት በሰራሁት ቪዲዮ ማለት ነውና ሶሻል ሚዲያ ላይ ሁላችንም እናውቀዋለን እኮ። ይሄ ተለምዷል። ጥሩ ነገሮቻችንን ሁላችንም ማሳየት የምንፈልገው፣ ሁላችንም እንበሳጫለን፣ እናደዳለን። ግን የዛ ሰዓት ማንም ሰው ተነስቶ ቪዲዮ አይቀርጽም ወይ ደግሞ እሱን ነገር ለማሳየት አንጠርም። ገብቷችኋል አይደለ? ጃኒ አዶናይ ላይ ብትበሳጭበት ሰው ፊት ልትናገረው ትችላለች። ሰው ፊት አትሰድበውም ወይ ብትበሳጭበት። የምር ሪሌሽንሺፓቸው የእውነት ነው አይደለ? አሁን ላይ እንግዲህ በደንብ እንደምናየው ከሆነ በደንብ ማረጋገጥ ይቻላል። ግን እንዴት ነው ትሪት የሚያደርጋት ነው የእውነት ሆኖ ራሱ አሁን በደስታቸው ሃፒ በሆኑ ሰዓት ራሱ እነሱ አብዛኛው ሰዓት ሶሻል ሚዲያ ላይ ላይቭ ላይ ምናምን እናያቸዋለን አይደለ? እና ያላቸውን በዛ ሰዓት እንግዲህ ላይቭ ላይ ምናምን ስትገባ እንግዲህ በዛ ሰዓት ድንገተኛ ቪዲዮዎች እናያለን እና ተዘጋጅተውበት አይሆንም ምናምን ነገር እና ፍቅራቸው ያስቀናል ሲባል አዎ ያስቀናል፣ ምንም ችግር የለውም፣ ኖርማል ነው። ፍቅራቸው ያስቀናል ማለት አይጣሉ ማለት እኮ አይደለም። ማንም አይጣሉም እያልን አይደለም ወይ አይጨቃጨቁም እያልን አይደለም። ብቻቸውን የሚያጨቃጭቃቸው ነገር በደንብ ብዙ የሚያከራክራቸው ነገር ይኖራል። ገብታችኋል? እሱ እኛ አይመለከተንም። ግን ደግሞ የሚታይ ነገር አለ። እኔ ማምነው ሲጀመር የሚዋደድ ሰው ነው የሚጣለው የሚጨቃጨቀው ብዬ ነው ማምነው ሲጀመር። ካልሆነ የሆነ ማትጣሉ ከሆነ ባይ ዘ ዌይ የሆነ ምንም ማትጨቃጨቁ ከሆነ
ከሁለት አንዱ እያስመሰሉ ነው ወይ ሁለቱም እያስመሰሉ ነው ማለት ነው። ገብቷችኋል? እንደዛ ብዬ ነው ማምነው ነኝ። እና ደግሞ ይሄንን መረዳት ማንም የሚያቅተው ሰው ያለ አይመስለኝም። ይሄን እሱ የሚናገረውን ነገር ማገናዘብ የሚያቅተው ሰው አለ? እውነት ለመናገር በቃ እኮ የካፕል ኮንተንት ምናምን የሚሰሩ ሰዎች አሉ። ዩቲዩብ ላይ ይሸቅላሉ፣ ይሰራሉ፣ ይስሩ ተብሎ ነው ኦልሬዲ በቃ አለቀ። እንደ ሪያሊቲ ሾው ግን ሰው ይመለከታቸዋል፣ ያያቸዋል። የሚያዝናናው ሰው አለ። እንደዚህ አይነት ነገር መስራት፣ እንደዚህ አይነት ነገር ማየት የሚያዝናናቸው ሰዎች ብዙ ሰዎች አሉ። በቃ አለቀ። ለእነሱ ተብሎ የሚሰራ ቪዲዮ ነው፣ እያወቀ ጭምር ነው የሚያይላቸው ማለት ነው እንጂ አሁን ሰውንም እንደ ፋራ እያየ ነው እሱ አሁን ይህን ቪዲዮ የሚሰራውና ፋራ ሆኖ ወይ ደግሞ እነሱን ሳይረዳ ቀርቶ ምናምን አይደለም። ወይ ደግሞ ከጀርባ ጃኒና አዶናይ አይጨቃጨቁም አይጣሉም ምናምን እያልን አይደለም ምናየው እኛም ስናይ ማለት ነው። እኔም እዚህ ጋር ለእናንተ ሪያክሽን ስሰራ ነው ማየው አብዛኛውን ጊዜ እውነቱን ለመናገር። በተረፈ ግን ደስተኛ የሆኑበትን ፓርት ቀርጸው ሚዲያ ላይ ቢለቁት ምን ችግር አለ? በቃ አለቀ። እነሱ ታዋቂ ሰዎች ናቸው፣ ምንም የሚዲያ ሰዎች ናቸው። አንደኛ ኮንተንታቸው ነው እንዳትሉ፣ የሁለቱም ኮንተንት ሌላ ታሪክ ነው። እንግዲህ ጃኒ ላይቭ ስትሪመር ናት፣ አዶናይ ደግሞ የሚሰራውን ኮንተንት እናውቀዋለን አይደለ? በጣም ብዙ አይነት ኮንተንት ነው የሚሰራው፣ ገብቷቸዋል። ግን ሁለቱ ደግሞ አብረው ባሉ ሰዓት ደግሞ የሚለቁልን አይነት ቪዲዮዎች አሉ ማለት ነው። እና ኖርማል ነው በቃ አለቀ። ኢት ኢዝ ኖት ሪል ፐርፎርማቲቭ ቢሄቪየር የሚባል አለ። ሰው ፐርፎርም ለማድረግ ላይክ ነው። ሶሻል ሚዲያ ኮንተንት ኢዝ ኦል አባውት ፐርፎርማቲቭ ኮንተንት ለአብዛኛው ሰው። ሶ ቤታችሁ ቁጭ ብላችሁ እነ ጃኒን ስታዩ እና አዶናይን ስታዩ ሁሌ ደስተኛ ሆኖ ሁሌ እየደነሱ ሁሌ ኬር እየተደራረጉ ሁሌ ምናምን ነገር እየተባባሉ ምናምን ሆነና እናንተ ውስጥ ያለው በእናንተ ህይወት ውስጥ ያለው ሪሌሽንሺፕ ኦ ማይ ጋድ የኔ ችግር አለበት እንደዚህ እኮ አይደለም ሁሌ እኔ ምናምን ነገር የምትሉ ሰዎች ፕሊዝ ቢ ኬርፉል የምትሉ ሰዎች አላችሁ። እንደዛ ከሆነ ስህተት ነው። እኔ ግን ያለው አይመስለኝም እውነቱን ለመናገር ማለት ነው። አይሩ ነው እንደዛ እኔ እንጃ። ሶሻል ሚዲያ ለዚህ ነው የሪሌሽንሺፕ ቻሌንጅ የሆኑ የሚያሳዩአችሁ እንድታዩ የፈለጉትን ብቻ። የእናንተ ሪሌሽንሺፕ ችግር ኖሮበት አይደለም። እናንተ የራሳችሁን ስለምታውቁ ጭቅጭቁን እንዳለ ታውቃላችሁ፣ መሰዳደቡ እንዳለ ታውቃላችሁ፣ አንዳንድ ጊዜ በሀሳብ አለመግባባት መጨቃጨቁ እንዳለ ታውቃላችሁ። እዛ ጋር ደግሞ የምታዩት ሁሌ ሲላላሱ ምናምን ነገር ነው። ኖ ሲጨቃጨቁ በሀሳብ ሳይግባቡ ሲቀሩ ማይነር የሆነ ነገር ነው የሚሆነው። እግዚአብሔርን ማንም ሰው ይህን መረዳት ይችላል። እግዚአብሔርን አይቷቸው እነዚህ ሁሌ እኮ እንደሚጣሉ እንደሚጨቃጨቁ ግልጽ እኮ ነው። ምንም ለምን እና ታዲያ ሲጨቃጨቁ ግዴታ ያሳዩን ነው የምትለው አንተ? ኦኬ እንደዚህ አይነት ኮንተንት የሚሰሩ ሰዎች አሉ። አይ ነው አውቃለሁ። ግን በቃ ጥሩ ጎናችሁ ነው የምታሳዩትኝ። በቃ አለቀ። ደስ የሚለውን ፓርት ነው የምታሳዩት ሶሻል ሚዲያ ላይ ከወጣችሁ ማለት ነው። አይሮን ነው ኮራረፉ ምናምን ስለማያሳዩአችሁ እንድታዩ የፈለጉትን ብቻ ነው የሚያሳዩአችሁ እንጂ እውነታው ፉል ፒክቸሩ አይደለም። እንዳልኳችሁ ይህ ዘመን የሶሻል ሚዲያ ዘመን ነው፣ የኮንተንት ዘመን ነው። ሰው ሪሌሽንሺፕ ሲጀምር ኮንተንት ያደርገዋል፣ ቪዲዮ ያደርገዋል። ሲጣሉ እነዚህ ልጆች ገና ኮንተንት ይሆናል። ለነሱ ብቻ እንዳይመስላችሁ፣ ብዙ ሰዎች የነሱን ቪዲዮ በራሳቸው ላይ ፖስት እያደረጉ ኑሯቸውን እየገፉበት ነው። እዚህ ጋር አንድ ኤግዛምፕል ልንገራችሁ። አንድ አካውንት ላይ የኔ ቪዲዮ ዳውንሎድ ተደርጎ እዛ አካውንት ላይ እኔ ቪዲዮ ላይ 300,000 ምናምን ነገር ነው ያየው። እዛ አካውንት ላይ ግን 1 ሚሊዮን ምናምን ሰው አይቶታል። ያ አካውንት እኔን ራሱ ፎሎ አላደረገኝም። ላይፍ ኢዝ ኖት ፌር። ያ አካውንት እኔን ራሱ ፎሎ አላደረገኝ። የኔንም ሀሳብ ስለደገፈ ምናምን አይደለም ማለት ሰው በቃ በኮንተንት በሰው ስራ የሰው ሪሌሽንሺፕ እንደሚያምር በማድረግ የሆነ ይጽፉላቸዋል እንደ ካፕሽን ኦ ማይ ጋድ ፍቅራቸው ሲያምር፣ ኦ ማይ ጋድ ቢራቢሩ የሆነ ላይፍ ምናምን ብሎ ይሄ እውነት ነው ይወሰታል። ለራሳቸው ሶሻል ሚዲያ ኮንተንት ለራሳቸው ሶሻል ሚዲያ ግብአት ሲሉ ነው እንጂ እኔ ባይዘው አልተዝናኑም፣ አይዝናኑም፣ አይዋደዱም፣ ፍቅራቸው የውሸት ነው ምናምን እያልኳቸው አይደለም። ኦኬ እሺ፣ የእውነት ፍቅር ሊሆን ይችላል። የእውነት ፍቅር ይሆናል ብዬም ደግሞ ተስፋ አደርጋለሁ። ለዛ ነው ሶሻል ሚዲያ ላይ ብቻ የሚፖስቱትን አይቼ ዋው ማለለው። የምርም የእውነት ፍቅር ከሆነ ችግርም እንዳለ ስለማቅ ቢኮዝ ላይፍ ሪል ላይፍ። እኔ ግን ያየሁትን ነገር አይቼ አሁን አዶናይና ምሳሌ የጠቀሰው እሱ አዶናይና ጃኒን ስለሆነ አዶናይና ጃኒን አይቼ ዋው እላለሁ፣ እውነቱን ለመናገር ማለት ነው። ለምንድን በቃ አለቀ። ማንኛውም ፐርፌክት የሆነ ሪሌሽንሺፕ የለም። በቃ አለቀ። ፐርፌክት እንደው የሚባለው የምትጋጩ ከሆነ ነው። ያው ግጭታችሁ መጋጨት ግዴታ ነው በቃ ለኔ ማለት ነው። በቃ
ምንም ጊዜ ቢሆን ግዴታ መጋጨት አለባችሁ። እሱ ነገር ሁላ ትወዱታላችሁ እርግጠኛ ነኝ። በሁሉም ነገር ልትስማሙ አይጠበቅባችሁም። ገብቷችኋል? የሆነ የሚያከራክራችሁ የሚያጨቃጭቃችሁ ነገር አለ። ላይቭ ላይ እንደውም ባልሆነ ቪዲዮዎች ላይ እኮ አይታችሁ ከሆነ እየሳቁ እያለፉት እንጂ ብዙ ማያስማማቸው ነገሮች ምናምን ይፈጠራሉ። አይታችሁ ከሆነ ማለት ይከራከራሉ፣ ግን ካሜራ ላይ ነሽ በሚል ዝም ምናምን ይባባላሉ ነገር ማለት ነው። እና የምናየውን ነገር ግን ማድነቅ ኖርማል ነው። ምን ችግር አለ? በጣም ከባድ እኮ ሰው ከራሱ ጋር ራሱ የሚጣላበት ዘመን በጣም ጊዜ ከራስ ጋር ራሱ በመስታወት አንዳንድ ጊዜ ነበር ያለ ብለው አታውቅም። ራስህ ያ ሰው ከራስህም ጋር ትከራከራለህ እንኳን ከሰው ጋር ይሄ እነሱ ሲፖስቱ የእነሱንም ደግሞ ወስደው ራሳቸው አንኳወት ላይ እየፖስቱ ሰፈሩ ሁሉ ኢንተርኔቱ ሁሉ ምናምን ሲያምሩ ምናምን የሚባሉ ካፕሎችን እያያችሁ የራሳችሁን የሪሌሽንሽፕ እንትን አሳነሳችሁ እንዳታዩት። ሪያሊቲ የእናንተ ችግር አለበት ማለት የእናንተ በሀሳብ መለያየት አለበት ማለት ጤናማ አይደለም ማለት አይደለም። እንደውም ጤናማ ይሄ ፌክ ነው። ሰው ከለበሰ በኋላ ከተጋጌጠ በኋላ ካሜራ ላይ መጥቶ እንደዚህ የሚል ኢትስ ፌክ። ሀቃቁን ተነጋግረን ላይክ ሴቭ ማድረግ ስላለብን ነው ማህበረሰባችን። ኦኬ ሶ አይ ዊሽ ሪሌሽንሺፓቸው አሪፍ ፓሽኔት የሆነ በእውነት የታጀበ ምናምን ነው ብዬ ተስፋ አደርጋለሁ። አይ ዊሽ ኦኬ አይ ዊሽ ኤንድ እዚህ ጋር ይበቃናል። እንግዲህ 7 ደቂቃ ምናምን ያወራው ሰውየውና እኔ እንጃ ምንም አንዱን ነገር እየደጋገመ ነው 7 ደቂቃ ያወራው እንጂ ሐሳቡን አሳጥሮ ጨመቅ አድርጎ መናገር ይችል ነበር ባይኔ። ጥሩ ሐሳቦች አንስቷል ምናምን አይ ዶንት ኖ እንደሱ እሱ እንዳለው የምታስቡ ሰዎች ካላችሁ ልክ አይደላችሁም። ግን ደግሞ ማንም ሰው እየተረዳ ይሄን ነገር ተረድታችሁ የምታዩ የሚመስለኝ እኔ እንግዲህ እንደዛ ስለሆንኩኝ ማለት ነው። አይ ዶንት ኖ እነ ጃኒ ሁሌ ደስተኛ ናቸው ብላችሁ የምታስቡ ከሆነ ተሳስታችኋል። ወይ ደግሞ ሁሌ አይጨቃጨቁም ምናምን ብሎ የሚያስብ ሰው ያለ አይመስለኝም እውነቱን ለመናገር ማለት ነው። ሁሌ ምንም ሳይጨቃጨቁ በሰላም ነው ምናምን ነገር ሪሌሽንሺፓቸው የሚቀጥለው ብላችሁ የምታስቡ ከሆነ አይ ዶንት ኖ እኔ ግን አይመስለኝም። ለማንኛውም ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ነበሩ። በቀጣይም እንግዲህ በሌላ ትሬንዲንግ እና ወቅታዊ በሆኑ ቪዲዮዎች ተመልሼ መመጥ ይሆናል ጋይስ። በቀጣይ ቪዲዮ እስከማገኛችሁ ቸር ቆዩልኝ። ባባይ